አንቺ ምን አባሽ ሰራልሽ እዚህ? እንዴት ነሽ ማማ? ኧረ ዞር በይ እንዴ! ምን ነው ማማ? ምን አባሽ ልትሰሪ ነው በዚህ ሰዓት እዚህ ቤት ሹክክ ብለሽ የገባሽው? ሹክክ ብዬ እኮ አይደለም የገባሁት። እና በዚህ ጨለማ እዚህ ምን ትሰሪያለሽ? እንዴ የት መሆን ነበረብኝ? እኔ ምን አቅልሻለሁ? አሁን ከዚህ ቤት ላይ ውጭልኝ። ምን እያደረግሽ ነው? ምን እያደረግሽ ነው ይለኛል እንዴ? እቺ እኮ ሌባ ነች። ፖሊስ ጣቢያ ነበር መኖር የነበረባት። እንዴት ነው ያላጠፋችው? ቤተሰቡን ሁሉ ስታምስ የነበረች እሷ አይደለችም እንዴ? ማለቴማ አሁን እዚህ መምጣቷ ማለቴ ነው። ምናሴ ምን እያልክ ነው? እርግብ በፍርድ ቤት ነፃ ነች ተብላ ተለቃለች። ሙከራ ያደረገች ምን ይሁን ብለሽ ነው እቤት ውስጥ እንድትመጣ የምታደርጊያት? ማረሚያ ቤት በነበርኩበት ጊዜ እርግብን በደንብ አይቻታለሁ። ሰዎች ተጠቅሞባት እንጂ እሷ እንደዚህ የምታደርግ ልጅ አይደለችም። ታይ ሜላት ታይ ሰው ሚልሽ። ኧረ ጠበቃ መቆም እንዴ! እቺ ልጅማ ጤነኛ አይደለችም ጭራሽ ከይሳን ልጅ። ሰላም እንዴት ናችሁ? የኖላዊ ድራማ በክፍል 189 ነው። ከዚህ ቀደም እንግዲህ በክፍል 189 የነበረው ተወዳጁ ድራማ በጣም ብዙ ነገሮችን እያሳየ ይገኛል ማለት ነው። በዚህም እንግዲህ ከአጭሩ በትንሹ እንግዲህ እርግብ ከታሰረችበት ተፈታ ወደ ሜላት ቤተሰቦች ተገላግላለች ማለት ነው። በዚህም ምክንያት እንግዲህ ወይዘሮ ሜላት እርግብ በመምጣቷ ደስተኛ ብትሆንም ነገር ግን የወይዘሮ ሜላት ልጆች ምንም ደስተኛ አልሆኑም። ምክንያቱም እርግብ ከዚህ ቀደም በጣም ብዙ ጥፋቶችን አጥፍታ ስለነበረ ድጋሜ ወደ ሜላት ቤተሰብ ስትቀላቀል ማናቸውም ቢሆን ፊታቸውን አጥቁሮባት ነው የተቀበሏት። በደስታ የተቀበላት ሆነ እንኳን ደህና መጣሽ ያላት ማንም ሰው አልነበረም። እርግብም እንግዲህ ከዚህ ቀደም አሳልፋቸው በነበራቸው ጊዜያት ውስጥ መጥፎ ስራ እንደሰራችና አንድም ነገር ደስ የሚያሰኝ ትውስታ ስላልነበራት በዚህም እንግዲህ ተሳቃ እናያታለን ማለት ነው። ታዲያ በዚህም ምክንያት እንግዲህ ከእናቷ ወይም ደግሞ ከአባቷ ቤት መሄድ አልቻለችም። እሱም እንግዲህ አክስቷ የሞተችበትን ባለቤት ማን እንደገደላት ማወቅ ስላለባቸው ያንን ካልተናገረች መመለስ አትችልም እንደተባለችና የአክስቷን ባል እንግዲህ ሰካራምና ጠጭ በመሆኑ ለሴትነቷ ጥቃት ሊያደርስባት ስለሚችል ካላት አኳያ ፍርሃት እንግዲህ ወደ ሜላት ቤተሰብ ተመልሳለች ማለት ነው። ታዲያ የወይዘሮ ሜላት እናት ወይዘሮ አስቴር እንግዲህ እርግብ ድንቢጥ ምን ልታረግ እዚህ ጋር ትመጣለች? ይቺ ወንጀለኛና ተንኮለኛ ሴት ፍርድ ቤት ወይም ደግሞ ፖሊስ ጣቢያ መገኘት እየቻለች እንዴት እዚህ ጋር አይኗን በጨዋታ ትመጣለች? ይቺ ሴት እኔ ልትገለኝና መላ ቤተሰቡን አመሳሌ ትጥል የቻለች ሴት ናት። ስለዚህ እዚህ ጋር ምን ታደርጋለች? በማለት እንግዲህ ከምናሴ ጋራ ግብግብ ገጥሟል ማለት ነው። ምናሴም እንግዲህ በተረጋጋ መልኩ አያቱን ተረጋጊ አያቴ እርግብ በፍርድ ቤት ነፃነች ተብላ ስለተለቀቀች መሄጃ ስለሌላት እዚህ ጋር መታለች። ቢሆንም ደግሞ ይህን ያደረገችው እማዬ ናት ተጠያቂዋ። እሷ ምንም አላጠፋችም። እማዬ ፈቅዳላታለች እዚህ እንድትኖር ስላለ አያቷ እንግዲህ በጣም ተናዳ ወደ ወይዘሮ ሜላት ቤት በማምራት እንግዲህ ሜላት የት ነው ያለችው በማለት እንግዲህ በቁጣ መንፈስ ወደ ልጇ አስቴር ትሄዳለች ማለት ነው። አስቴርም እንግዲህ ያየችው ነገር ለማመን ቢከብዳትም ሰላምዬም እርግብን እንዳየቻት ጉሩባዋ ነበር ያነቀቻት። ምክንያቱም ምን ልታረጊ መጣሽ? እንዴት መጣሽ? የሚለው ጥያቄዎቿ እያጣደፏት ነበረ። እርግብም ምንም አማራጭ ስላልነበረባትና መሄጃም ስለሌላት ቤተሰብ ስለሌለኝ እዚህ ጋር መጣሁ አውቃለሁ፣ መጥፎ ትውስታ የለኝም። ቢሆንም ግን ደግሞ አሁን ላይ መሄጃ ስለሌለኝና ጅብ እንዳይበላኝ በማለት ወደ ሜላት በመምጣቷ ብትናገርም ሰላምዬ ግን በጣም እዚህ ቤት ካልወጣች እያለች እንግዲህ ግርግር ፈጥራ ነበረ። ምናሴ እንግዲህ የሆነው ነገር ሁሉ በእርጋታ ለማየት ሞክሯል ማለት ነው። የልጅ አዋቂ ማለት ነው። በነገራችን ላይ በዚህ ላይ እንግዲህ ሀናም ቢሆን እርግብን እንኳን ደህና መጣሽ ብላ ተቀብላታለች። ምክንያቱም እርግብ ጥሩ ልጅ እንደሆነችና የሰዎች መጥፎ እንዳደረጓት በሰዎች ምክንያቱም መጥፎ እንደሆነች ነበረ ሲናገሩ እየነበሩ ማለት ነው። እና ይህንንም ተረድታ እንግዲህ ሀናም ሆነ ወይዘሮ ሜላት እንዲሁም ምናሴ ተቀብለዋል ማለት ነው። ወይዘሮ ሜላት እንግዲህ እርግብ በመምጣቷ ቤተሰቡ ትልቅ ተጽዕኖ እንደሚያደርስባትና ማናቸውም ቢሆንም ጥሩ ነገር እይታ እንደማይሰጧት ራሷ እንድትጠብቅና በነገሮች ሁሉ ትዕግስተኛ እንድትሆን ግልፍተኛ እንዳትሆን እንግዲህ ወይዘሮ ሜላትም አስጠንቅቃታለች ማለት ነው። ለዚህም እንግዲህ እርግብም እንደተቀየርኩና በሰውነቴ ላይ እንኳን ቢረማመዱብኝ ምንም ነገር ላልናገራቸው እኔ የምፈልገው መጠለያ ብቻ ነው እንጂ ሌላ ነገር አልፈልግም፣ አውቃለሁ ብዙ ነገሮችን አጥፍቻለሁ በማለት
ትናገራለች ማለት ነው። በዚህም እንግዲህ ወይዘሮ ሜላት አንቺ ልበ መልካምና ጥሩ ሴት ነች፣ በነበርኩባቸው አብረን ባሳለፍንባቸው ምንም እንኳን ጥሩ ነገር ባንሰራም ግን አንቺ ልብሽ ንጹህ ነው። ይህን ደግሞ የማደርገው ጓደኛሽ ያደረገችው ነገር አሳልፈሽ ለእኔ ምስክር ሆነሽ እዚያ ነፃ እንደወጣ አድርገሽኛል። ለዚህ ደግሞ መልካምነትሽ ይመሰክራል በማለት ወይዘሮ ሜላት እንግዲህ እርግብን ተቀብላታለች ማለት ነው። በስተመጨረሻም እንግዲህ ይህንን ስታይ መረጋጋት ያቃታት ወይዘሮ አስቴር ወደ ሜላት በመሄድ ምን ሆነሽ ነው ይቺን ልጅ ወደ ቤት ያመጣሻት? መላ ቤተሰቦችሽን እኮ ልትፈጅብሽ ልትገልብሽ የነበረች ሴት ነች። ቆይ ምን ሆነሽ ነው? አሁንም እኔ እናትሽን ልትገለኝ ያሰበች ሴት ናት፣ ግን እዚህ ጋር ትተሻታለች ለምን በማለት ትጠይቃታለች። ወይዘሮ ሜላትም ምንም ቢሆን ምንም የባዩሽ የወንድም ልጅ ናት። ስለዚህ ባዩሽ ልታደርግላት የቻለችውን ነገር ነው እኔም ማደርግላት። ባዩሽ በቤት ብትኖር ኑሮ አሁን ወደ እኔ ቤት ሳትመጣ ወደ ባዩሽ ነበር የምትሄደው። ስለዚህ እኔ ምን ማድረግ ነበረብኝ? ይቺ ልጅ በሰዎች ላይ ነው እንጂ መጥፎ የሆነችው እሷ ንጹህ ነች። እስርም ቢሆን ሳለው ነፃ እንዳደርግ እንድፈታ የረዳችን ሴት እሷ ናት በማለት እንግዲህ ለእናቷ ታስረዳታለች። ወይዘሮ አስቴርም ይህን ነገር እንግዲህ በይሉኝታ ልታደርጊው አትችይም፣ ምክንያቱም እኔ እናትሽን ልትገለኝ የነበረች ሴት ናትኝ። አሁንም ቢሆን ጓደኛሽ ብትሆንም ያልሻትንም ልታጠፋሽ የነበረች ሴት ናት። ቆይ ምን ይሁን ብለሽ ነው? ሌላ ቤተሰብ የላትም፣ ወደ መጣችበት ትመለስ እያለች ነበር ወይዘሮ አስቴር እዚህ ጋር እንግዲህ እየለፈለፈች ያለችው። ሜላት ግን ምንም ቢሆን ምንም የጓደኛዬ ልጅ ናት። ጓደኛዬ ደግሞ ያልፋሉ ማለላቸውን ቀኖች በእንባም ሆነ በደስታ አብሬ አሳልፍ ያለው። ስለዚህ እንደሷ የሚገባት ሁሉ አደርግላታለሁ፣ ማንም እንዳይናገራት መኖር እስከቻለች ድረስ ትኖራለች በማለት እንግዲህ ወይዘሮ አስቴርን እንግዲህ አፏን ብላ መልሳታለች ማለት ነው። አስቴርም እንግዲህ እኔ እንደ እናትነት መክሬሻለሁ፣ አንድ ነገር ልጆችን ቀና ብላ ትናገርና ወይም መልስ ትሰጥና አንገቷን ብዬ ነው ማንቅልሽ በማለት ለእሱ ደግሞ እኔ ኃላፊነት ወስዳለሁ፣ ምንም ነገር አትናገርም፣ አንገቷን ደፍታ ትኖራለች ብላ እንግዲህ ወይዘሮ ሜላት ተናግራ ነበረ። ለዚህም እንግዲህ ጠበቃ ሆነሻል ማለት ነው በማለት እንግዲህ አስቴርም የበለጠ ትናደዳለች ማለት ነው። ሌላው እንግዲህ የሀና ሽምግልና እንግዲህ ደርሶ የሽምግልና ውጉ ጉድ ጉድ እያሉና ሽማግሌዎች ሊመጡ እንደሆኑ እንግዲህ እያየነ ነው። በዚህም እንግዲህ ሀና ምንም እንኳ ደስተኛ ብትሆንም እና መላ ቤተሰቡ እንግዲህ በጉጉት የሚጠብቀው የሀናን ደስታ ብቻ ነበረ። ነገር ግን አሲር ደግሞ ሀናን የወዳትና ፈቅራት ስለነበረ ፍቅሩንም ምንም ተቀባይነት ባይኖረውም ስቲል እስካሁን ድረስ ያለውን ነገር ማመን አቅቶት እንግዲህ ሽማግሌ ሊመጣ መሆኑን ሲያውቅና ለስራ እንደተጠሩ እንዲያግዙ ሲሰሙ አሲር ራሱን ስቶ እስኪጠጣ ድረስ ነበረ ማለት ነው። ለዚህ መጠጥ ምክንያት የሆነችው ሀና ነበረች። ከዚህ በኋላ ምን ህይወት አለ? የእሷ ጉዳይ አበቃለት። እኔ ምንም ማድረግ አልችልም። አይኔ እያየ ሊወስዳት ነው። እኔ ድሃ ስለሆንኩ ነው። እኔ ማንም ስለማይፈልገኝ ነው። ሰው እንደሆን ዳግመኛ የሰራችኝ እሷ ነበረች። አሁን ላይ ግን ደግሞ በቃ ሊወስድብኝ ነው በማለት እንግዲህ ያፈቀረና ያበደ አንድ አይደለም የሚባለው። በጣም ሰክሮ እንግዲህ ከአቅሙ በላይ እሷን ለመርሳት እየሞከረ ነበረ። ምርጥ የሆነ ደግሞ ጓደኛም አለው። ቢሆንም ግን ጓደኛው ይህን ነገር ሊያስቀረው አልቻለም። ይህቺ የዶሮ እግር የሆነች ልጅ አሁን እንኳን በፍቅርህ እንኳን ምን አለበት ብትተው፣ ደስተኛ ልትሆን እንኳን የእሷን ደስታ ብትጋራ ምን አለበት? ስለዚህ ከሽምግልናው ነገ ስለሆነ ዛሬ ዲኮር ነገር እናስተካክልላቸው እናግዛቸው ቢለው እንኳን ደስ አለሽ ብለህ ነገራተኝ፣ እኔ ማየት አልፈልግም በማለት እንግዲህ አሲር ራሱን በመጠጥ ደብቆ ነበረ። አላስችለው ሲል የማታ እንግዲህ ወደ ወይዘሮ ሜላት ቤት በመሄድ ሀናን እንኳን ደስ አለሽ፣ አየሽ አንቺን አጥቼ የኔ ህይወት ምን ሊሆን እንደሚችል ግን ማሰብ አያቅትሽም በማለት ቤተሰቡን እንግዲህ ግራ እስኪጋባ ድረስ አድርሷቸዋል ማለት ነው። በቀጣይ ያለውን ቪዲዮ ቀጣይ ይዤላችሁ እመጣለሁ። አዳዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ወዳችኋለሁ።